ዛሬ ይዤላችሁ የመጣሁት ቪዲዮ ለእናንተ የሚጠቅም ነው። ሀገር ስትገቡ ትጠቀሙበታላችሁ። የምትፈልጉትም ነገር ነው። እንዳትላደሙ። ቪዲዮውን እስከ መጨረሻ ስሙት። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ የመንሱራቲው አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የመዳም ቅመሞች እህት ወንድሞቼ ሁላችሁንም ሰላም ሰላም ብያለሁኝ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ጁማአ ነው። እንግዲህ ጁማአችን ያማረ ደስታ የምንሰማበት ሁሉም ነገር የሚያምርበት ኸይር የምናይበት ኸይር ስራ የምንሰራበት ጁማአ ያርግልን ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ለእናንተ የሚጠቅም ነው። ሀገር ስትገቡ ትጠቀሙበታላችሁ። የምትፈልጉትም ነገር ነው። እንዳትላደሙ። ቪዲዮውን እስከ መጨረሻ ስሙት እላችኋለሁኝ። እንግዲህ ብዙ እህቶቼ የጠየቁኝ ጥያቄ አለ ማለት ነው። ያው እሱ ምንድነው ዋይፋይ ገዝተን እንምጣው እያሉኝ እህቶቼ አሉ ማለት ነው። ዋይፋይ ያስፈልጋችኋል። በተለይ ሚዲያ የምትጠቀሙ ከሆነ ግድ ነው ማለት ነው። እንግዲህ ዋይፋይ ግዴታ ያስፈልጋል። ያው በስልካችሁም መጠቀም ትችላላችሁ፣ ግን የሚያስፈልግበት ጊዜ ይኖራል እና ብትገዙት አይጎዳችሁም፣ ትጠቀሙበታላችሁ። እንግዲህ እኔ ከአረብ ሀገር ይዤ የመጣሁትን ዋይፋይ ላሳያችሁ ነው። እስካሁን ድረስ ያው እኔ ይዤው መጣሁኝ ከአረብ ሀገር፣ ግን ያው አልተጠቀምኩበትም። ያልተጠቀምኩበት ምክንያት ያው ፓወር ባንክ ቢኖረኝም ዳታ ስከፍት ቶሎ ባትሪው ስለሚያልቅ ማለት ነው። እሱም ምንድነው ትንሽ ያን ያህል ብዙም ገጠር ላይ ስለሆነ ያለሁት፣ ያው ቤቴ እዛው ከተማ በሆን ለመብራት አላስብም። ገጠር ስመጣ ወደ ቤተሰብ ግን ቶሎ ስለሚጨርስብኝ በሁለት ለመጠቀም አስቸግሮኝ ነው ማለት ነው። እና ያው ግዴታ ለዚህ የብቻ ቻርጅ ታረጋላችሁ፣ ስልካችሁን ቻርጅ ታረጋላችሁ። እንግዲህ አይጠቅማችሁም ማለት ነው ባትሪውና። ያው እስካሁን ያልተጠቀምኩበት ለዛ ነው። ያው ከአረብ ሀገር ይዤ የመጣሁት ዋይፋይ ይሄ ነው ማለት ነው። ኦሪጂናሉ ሁዋዌ ሞባይል 4G ዋይፋይ የሚል ነው። በጣም ምርጥ ናት፣ ኦሪጂናሏ ናት ማለት ነው። ሌሎችም አሉ፣ ግን ይሄ ብትገዢው አገር ስትገቢ በጣም ሀሪፍ ነው ስላሉኝ ነው እዛ ማለት ነው። እና ይቺ አንደኛዋ ዋይፋይ ናት ማለት ነው። ዋት በደንብ በጣም ምርጧ ዋይፋይ ናት። እስካሁን ያው ነው ያልተጠቀምኩባትም። እስኪ ከፍቼ ላሳያችሁ። ያው ሁሉም ነገር ተሟልታ ነው። ገመዷም አለ። ገመዱን እኔ አውጥቼ ያው ለሌላ እየተጠቀምኩበት ስለሆነ ለዛ ነው። አያት እንዳጠፋብኝ ነው ምልክት ያደረኩባት ጥፍር ቀለም ማለት ነው። እንዳጠፋ በሚል ነው። እንግዲህ ይችን ትመስላለች ኦሪጂናሏ ዋይፋይ ማለት ነው። እስኪ ባትሪዋን አስገብቻታለሁ ይመስለኛል። ባትሪዋም ቻርጇም ያው ሁሉም ሙሉ ናት። አውጥቼ ባሳያችሁ ደስ ይለኛል እንዳልሰብረው እንጂ። ያት እንግዲህ ባትሪዋም አብራ ናት ማለት ነው። ያው እንግዲህ እዚህ ውስጥ ሲማችሁን ጨምራችሁ ያው እንደ ስልክ ማለት ነው መጠቀም ነው። ይሄ ይጠፋባችኋል ብዬ አላስብም። ገዝታችኋት ንቶሎ ይጠቅማችኋል ልላችሁ ነው እንግዲህ ቅመሞች ማለት ነው። አንዳንድ ጊዜ ምንድነው ከአረብ ሀገር ስንመጣ በቃ የሆነ እዛ ያለን ቀለል ልናረጋቸውና ነገሮችን እዚህ ከመጣን በኋላ ሀይ ይሄንን ገዝቼ በሆነ ይሄ ነገር እኮ ይዤ መጥቼ በሆነ በጣም የሚያስፈልገኝ እቃ ነበር ብለን እንደገና ለዳማ ውስጥ እንገባለን ማለት ነው። እና ያው እህቶችም ስለጠየቁኝ ይጠቅማችኋል፣ ገዝታችሁ ብትመጡ ብትሸጡትም ብትጠቀሙበትም ለእናንተ የሚያከስራችሁ ነገር የለም እና በጣም ምርጥ ዋይፋይ ናት። ያው ሀገራችንም ይኖራል፣ ግን ብዙ ልዩነት ይኖረዋል ብዬ አስባለሁኝ።
ያው ሀገራችን ላይ ኦሪጂናል እቃ ተብሎ የሚሸጠው ያን ያህል እንደ አረብ ሀገሩ ይሆናል ብዬ አላስብም። እናንተም ታውቃላችሁ ማለት ነው። እና ያው እንግዲህ እኔ እንደዚህ አድርጌ ዝም ብዬ አስቀምጫታለሁኝ። ቻርጀሯን ብቻ እየተጠቀምኩባት ነው ማለት ነው። ለሌላ ነገር እንደዚህ አድርጌ የምጠቀምባት ሰዓት ይኖራል። ግን ሌላም ሰው እንግዛሽም ዋይፋይ ካለሽ ያለኝ ሰው ነበረ። እኔ ሽጬ ነገ ጧት ቢያስፈልገኝ እንደገና ያው መግዛት ፕሮሰስ ውስጥ ልገባ ስለሆነ ሊቀመጥ ለእኔ አይጎዳኝም ብዬ ነው ያስቀመጥኩት ማለት ነው። የግድግዳ ዋይፋይም መግዛት ይቻላል። እንግዲህ የራሳችን ውሳኔ ነው። እዛው እንገዛለን። የግድግዳ ዋይፋይም ካላችሁ ትችላላችሁ። ግን የግድግዳ ዋይፋይ ምንድነው ከቤት አይወጣም። ያው የሚጠቅመው ለቤት ውስጥ ብቻ ነው። ይቺ ግን ያው ተንቀሳቃሽ ናት ስልካችሁ ጋር ማለት ነው። ክብደት የላትም፣ ምንም የምትወስደው ቦታ የላትምና ቀለል ባለ ነገር ኪሳችሁ አድርጋችሁ በፖርሳችሁ ስልካችሁ ጋር አብራችሁ አያይዛችሁ እየተጠቀማችሁ ስራችሁንም መስራት ትችላላችሁ። ባላችሁበት ቦታ ስራ ቦታም ብትሆኑ ማለት ነው። እና ከቤት ከሚሰካው ዋይፋይ ይቺ ለየት የምትለው እንደፈለጋችሁ ታንቀሳቅሷታላችሁ። በጣም አሪፍ ናት በሚል ነው እንግዲህ ቅመሞች ሰምታችኋል። እንዳትሸወዱ። ኦሪጂናሏን ይዛችሁ ኑ ቶሎ። በጣም አሪፍ ዋይፋይ ናት ማለት ነው። እኔ ራሱ ሱቅ ስገዛ በጣም ብዙ አማራጮች አሉ። ገንዘቡንም ስታዩት ልዩነት ያለው አለ። ግን ያው አሪፍ ነገር ስትገዙ አሪፍ ጊዜ ይቆይላችኋል። ያኔ የምትጠቀሙበት ጊዜ ጥሩ ነው ማለት ነው። የመሰበር ኃይሉም እንግዲህ አጋጣሚ ከተሰበረም ኦሪጂናሉና ይሄንኛው ልዩነት ይኖረዋል ብዬ አስባለሁኝ ማለት ነው። እና ሀባይቢ ይቺ ዋይፋይ ይዛችሁ ኑ ቶሎ፣ ያስፈልጋችኋል። ግድ ነው። ለሚዲያ ለቤታችን አያስፈልገንም ካላችሁ ያው ስልካችሁን ትጠቀማላችሁ ማለት ነው። ለቀላል ነገር፣ ለሚዲያ ግን ያስፈልጋል ማለት ነው። እኔም ያው ያስፈልገኛል ወደፊት ማለት ነው። እጠቀምበታለሁኝ። አሁን ያው ሻንጣ ውስጥ እያጫወተ ነው ያለው ማለት ነው። ጊዜውን እየጠበቀና እንደዛ ነው እላችኋለሁኝ። ያው እቃ ይዛችሁ ነው ስላችሁ የሚያስፈልጋችሁን ጥሩ ነገር የምትሉትን ሀገር ቤት ስንገባ ይሄ ውድ ነው ወይም ይሄ ነገር አናገኘውም ብላችሁ የምትሉትን ነገር ነው ይዛችሁ መምጣት ያለባችሁ። ዝም ብላችሁ የረባውን አትሰብስቡ ማለት ነው። ለነገሩ ሱቅም ስንሄድ አይን አዋዥ ይሆንብናል። ይሄንንም ብንገዛው ደስ ይለናል፣ ይሄንንም ብንገዛው ደስ ይለናል። ግን ሀገር ገብቶ ይሄ ነገር እንጠቀምበታለን ወይ እንዴት ነው ብለን ማገናዘብ አለብን ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል ሀባይቢ። ቪዲዮዬን ሼር ላይክ እያደረጋችሁ አበረታቱኝ፣ ገድፉኝ፣ አግዙኝ። የምትሰጡኝ አስተያየት አመሰግናለሁ። ደስ እያለኝ ነው ኮሜንታችሁን የማነበው ማለት ነው። የሚያስቁ ብዙ ነገሮች አሉ። አመሰግናለሁኝ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ ሆኖ እላችኋለሁኝ። ሀባይቢ የመዳም ቅመሞች አይዟችሁ፣ በርቱ። አላህ ከእናንተ ጋር ይሁን። ሁሉንም ነገር አላህ ያስተካክልላችሁ። ከሙራዳችሁ በላይ ያሰባችሁ ተሳክቶ በሰላም በአፊያ ከቤተሰቦቻችሁ ወዳጅ ዘመዶቻችሁ ያገናኛችሁ እያልኩ እንግዲህ እኔም በጁምአው ዱአ እያረኩላችሁ ነው። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።